የመጀመሪያውን የጴጥሮስን መልእክት እንመልከት። ይህንን መልእክት የጻፈው ሐዋርያው ቅዱስ ጴጥሮስ ነው። ጴጥሮስ ይህንን መልእክት የጻፈው ሮም ሳለ ነበረ። በጽሁፍ ደረጃ ደግሞ ታይፕ በማድረግ የረዳው ስልዋኖስ የተባለ ሰው ነው። ጴጥሮስ ይህንን መልእክት የጻፈው በታናሿ እስያ በአሁኗ በቱርክ ግዛት ውስጥ ይኖሩ የነበሩ ክርስቲያኖች የደረሰባቸው በነበረው መከራና ስደት እንዲታገሱ ሲለው ይህንን መልእክት የጻፈው ጴጥሮስ በመልእክቱ ውስጥም አሁን እየደረሰባቸው ያለው መከራ ለትልቅ ክብር እንደሆነ እንዲረዱና እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ የሚለውን መለኮታዊ ኃይል ተረድተው ግብዝነት በሌለው መዋደድ እርስ በርሳቸው እንዲዋደዱና እነሱ የተመረጡ ሕዝብ የንጉሥ ካህንና ለርስቱ የተመረጡ ሕዝብ መሆናቸውን ተረድተው በሚኖሩበት በአሕዛብ ምድር በኑሯቸው አርያ እንዲሆኑ ለማስገንዘብ ነው። እንደዚሁም ለባለስልጣንና ለስራ ተገዥ እንዲሆኑም ለማሳሰብ ይህንን መልእክት ልኮላቸዋል። እንደተለመደው ሀሳብ አስተያየታችሁን በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳረሱ። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ። በአዲስ ኪዳን ውስጥ ካሉ መጽሐፍት መካከል የጸሐፊው ማንነት አከራካሪ ከሆኑ ውስጥ የዕብራውያን መጽሐፍ ዋነኛው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ አብዛኞቹ ክርስቲያኖች ጸሐፊው ሐዋርያው ጳውሎስ ነው ብሎ ቢያምኑ በመጽሐፍ ውስጥ ያሉ የቃል አጠቃቀምና የአጻጻፍ ስልት ግን ሐዋርያው ጳውሎስ ከዚህ ቀደም ከጻፋቸው መጽሐፍቶች ውስጥ የተለዩ ሆኖ እናገኘዋለን። በዚህ ምክንያት ምናልባት አጵሎስ ወይም ደግሞ በርናባስ ይህንን መጽሐፍ እንደጻፈው ይገመታል። መጽሐፉ የተጻፈው ከስሙ እንደምንረዳው ለዕብራውያን ወይም ደግሞ ለአይሁዳውያን ነው። ይህንን መጽሐፍ ለመረዳት የግድ የብሉይ ኪዳን መጽሐፍቶችን ማወቅ ይጠበቅብናል። ጸሐፊው ይህንን መጽሐፍ የጻፈው የአይሁድ ክርስቲያኖች በመሆናቸው የደረሰባቸው በነበረው መገለልና መገፋት ምክንያት ወደ ይሁዲነት ይመለሱ ስለነበረ ክርስቶስ ከሁሉም በላይ ከስርዓትም ከሕግም ከመላእክትም ከነቢያትም ሁሉ በላይ እንደሆነ ለማስገንዘብ የተጻፈ ነው። ጸሐፊው ንጽጽሩን ሲያስቀምጥ መላእክት አገልጋዮች ሲሆኑ ክርስቶስ ግን የእግዚአብሔር ልጅ እንደሆነ፣ ሙሴ በእግዚአብሔር ቤት የታመነ አገልጋይ ሲሆን ክርስቶስ ግን የእግዚአብሔር ልጅ እንደሆነ፣ በክህነትም ደግሞ ከመልከጼዴቅ የበለጠ የዘላለም ካህን እንደሆነ ለማስገንዘብ ሞክረዋል። በመጨረሻም በክርስቶስ ማመን ምርጫ የሌለው ጉዳይ እንደሆነና የእግዚአብሔር ልጅ መልሰን እንዳንሰቅለውና የጸጋውን መንፈስ እንዳናቆሽሽ በብርቱ ያስጠነቅቃል። እንደተለመደው ሀሳብ አስተያየታችሁን በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳትረሱ። ጠንቋይ አትፍሩ፣ ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ።